እንኳን ለቅዱሳን አበው አባ አብርሃም እና አባ ጋርጊ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥር 9 በዚች ቀን በግብጽ በረሃ ያበሩ የቅዱስ አባ ዮሐንስ የመንፈስ ቅዱስ ልጆች የሆኑ አስቀድሞ ወደ በረሃ የወጣ አባ አብርሃም ሲሆን ሲጾም ሲጸልይ ሲጋደል ዘመናት አለፉ። በዚህ ጊዜም ታላቁ አባ ጋርጊ ከዓለም ወደ በረሃ መጥቶ መነኮሰ። ከአባ ዮሐንስ የመንፈስ ልጆችም ውስጥ አንዱ ሆኖ ተቆጠረ። አባ ጋርጊን የተመለከተ አባ አብርሃምም ስለወደደው አብሮ መኖር ጀመሩ። በግቢክ በምትባል በዓታቸው ለፈጣሪያቸው ሲገዙ ዘመናት አለፉ። በእነዚህ ዘመናትም በርካታ ቅዱሳንን ከመንፈሳዊ አብራካቸው አፈሩ። ከቅድስናቸውም ብዛት ከሰንበት ቀን በቀር እህልን አይቀምሱም ነበር። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስም አንድ ቀን በበዓታቸው በጸሎት ላይ ሳሉ ከሰማይ ወረደላቸው። የበዓታቸውንም ዓለት ሰንጥቆ ሲገባ ታላቅ የሆነ ግርማና ብርሃን አካባቢውን ዋጠው። ቅዱሳኑ ለመድኃኒታችን ተደፍተው ሰገዱ። ክብር ይግባውና ጌታችንም አነጋግሯቸው ባርኳቸው ወደ ሰማይ አርጓል። ለምልክትም በዓታቸው እንደተሰነጠቀ ቀርቷል። ዘወትርም በዕለተ ሰንበት ይገለጥላቸው ነበር። ቅዱሳን አባ ጋርጊና አባ አብርሃምም በርካታ ታምራትን ሲሰሩ ኖረዋል። አባ አብርሃም ጥር 9 በዚች ቀን ሲያርፍ፣ አባ ጋርጊ ደግሞ ግንቦት 18 ቀን አርፎ በክብር ተቀብሯል። ዳግመኛም በዚች ቀን ቅዱስ ዲዮስቆሮስ ዘሮሜና አባ ኪናፎሪያም ዓመታዊ በዓላቸው ይታሰባል። 318ቱ ቅዱሳን ሊቃውንት አባ በርሱማ ሶርያዊ፣ አቡነ እስትንፋሰ ክርስቶስ፣ የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳና ቅዱስ ዞሲማ ጻድቅ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 9 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱሱ አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ አገር ታላቅ ራብ ሆነ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት እርሱ ባለበት አገር ዙሪያ ያሉ አገሮች ሁሉ የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡን በጸና ጊዜ በእርሱ ዘንድ ባደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃል እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምን አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምዕመን ናት። ሰይጣንም ቀናባት። በአንድ ቀን በአንድ ክፉ ሰው ልቦና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወሰዷት። በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገለሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራ ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመለሽ፣ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲህም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ሚስት ልታጋቡ አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህን ቁርባን አድርገህ ተቀበለኝ አለች። በዚያን ጊዜም አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። እርሱም በፍርሃት ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢክ ትባላለች። እግዚአብሔር መልአክ ሁልጊዜ ይጎበኘዋል፣ ብዙ ምስጢራትን የሚገልጥለታል ያስገነዝበዋልም። ከዚህም በኋላ አባ አብርሃም ወደ ደብረ ሐርዮን ሄደ። በዚያም አባ ጋርጊን አግኝቶ ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ዕረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱ አባ ዮሐንስን ባረፈ ጊዜ
በአባ አብርሃም ላይ ሰይጣን ታላቅ ዕዳ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። እረፍቱን በቀረበ ጊዜ የጌታችንን ሥጋና ደም ያቀብሉት ዘንድ ወንድሞቹን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ ታወቀች ሆና ትኖራለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቆሮስ አረፉ። የአባ ኪናፎሪያ የበጥሪቃና የጥሚያኔ መታሰቢያቸው ነው። በረከታቸውም ትድረሰን፣ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።